የታቦቱ መጨረሻ ምን ሆነ? አሁን ብዙ እንትኖች አሉ፣ ብዙ ጥያቄዎች ይነሳሉ እዚህ ላይ። ለምሳሌ በባቢሎን ምርኮ ንዋያተ ቅድሳቶቹ በሙሉ ሲዘረዘሩ በምርኮው ሲሄዱ ታቦቱ አልተነሳም፣ የለም። ብዙ ታሪኮች ይነሳሉ፣ አጥኞችም ያነሳሉ፣ በመጽሐፍ ቅዱስም ይነሳል። በተለያዩ በኢትዮጵያ ታሪክ ውስጥም የተለያዩ ሐሳቦች ይነሱበታል። የቃል ኪዳኑ ታቦት መጨረሻ ምን ሆነ? አዎ እንግዲህ ስለ ታቦት ስናስብ ያው የቃል ኪዳኑ ታቦት የእግዚአብሔር ታቦት እየተባለ የተጠራው በሙሴ አማካኝነት እንዲሰራ ታዞ ከግራር እንጨት የተሰራው በእነ ባስልኤል ጠቢባኑ የእግዚአብሔር መንፈስ ያለባቸው የሰሩት የመቅደስ ዕቃ ነው እና ይሄ ዕቃ ያው እስከ ባቢሎን ምርኮ ዋዜማ ድረስ ከቆየ በኋላ ወዴት ደረሰ የሚል ጥያቄ ይነሳል። ይሄን በተመለከተ መጽሐፍ ቅዱስ ምን ይለናል? መጽሐፍ ቅዱስ ከሚለው ጋር ደግሞ በታሪክና በሌሎች መረጃዎች ከሚባለው ጋር እንዴት ይነጻጸራል የሚለውን ነገር ነው እንግዲህ በዚች መጽሐፍ ላይ የተገለጠው። በተለይ ከገጽ 15 ጀምሮ ባለው ንባብ ውስጥ የኪዳኑ ታቦት የት ደረሰ በሚል ርዕስ የሚያነሳቸው ነገሮች አሉና በተለያዩ አጥኚዎች በተለያዩ ተመራማሪዎች የተባሉ ነገሮች ከተለያዩ መረጃዎች የተገኙ ሐሳቦች እዚህ ላይ ተተንትነዋል፣ ቀርበዋል እና ወደ 6 አመለካከቶች አሉ። ታቦቱ መጨረሻው ምን ሆነ፣ የት ደረሰ የሚለውን በተመለከተ ማለት ነው። እንግዲህ የመጀመሪያው ወደ ባቢሎን ተወስዶ ይሆናል የሚል ነው። አንዱ እይታ ይሄ ነው። ይሄ በተለይ በጽሁፍም ያለ ነው። መጽሐፈ እዝራ ካልዕ የሚባል አለ። እንግዲህ ከዲዩትሮካኖኒካልስ ወይም ሁለተኛ ቀኖናውያን መጽሐፍት አንዱ የሆነ መጽሐፍ ነው። ምዕራፍ 1 ቁጥር 54 ላይ ይሄ ተገልጿል። እግዚአብሔርን የሚያገለግሉበት ንዋያተ ቅድሳቱን ጥቃቅኑንና ታላላቁንም ዕቃ ሁሉ የእግዚአብሔርን ማደሪያ ታቦትንም ከቤተ መንግሥት ዕቃ ቤት ያለውን ሳጥኑን ሁሉ ማርከው ወደ ባቢሎን ወሰዱ ይላል እና ወደ ባቢሎን መወሰዱን እዝራ ካልዕ ምዕራፍ 1 ቁጥር 54 ላይ ተገልጿል። እንግዲህ ይሄ በእርግጥ ከ66ቱ መጽሐፍት ውስጥ አይቆጠርም። ሁለተኛ ቀኖናውያን ከሚባሉት ውስጥ ነው። አፖክሪፋል ኦልድ ቴስታመንት ተብለው ከሚያዙት ውስጥ ማለት ነው። እንዲሁም እዝራ ሱቴል የተባለ መጽሐፍ አለ። እሱም ምዕራፍ 9 ቁጥር 21 ላይ ይሄንኑ ተመሳሳይ ነገር ይናገራል። ወደ ባቢሎን መወሰዱን ነው የሚናገረው። አንዱ ታሪክ ይሄ ነው። እንግዲህ ከዚህ በመነሳት ወደ ባቢሎን ሄዷል። ሌሎችንም በመጽሐፍ ቅዱስ ውስጥ ካሉ አንዳንድ መረጃዎችን በመነሳት እዚህ መደምደሚያ ላይ የደረሱ አሉ። ማለት የመቅደስ ዕቃዎች ወደ ባቢሎን ተማርከዋል። እንግዲህ የባቢሎን ምርኮ 3 ጊዜ ነው። በኢዮአቄም ጊዜ፣ በኢኮንያን ጊዜ ወይም በዮአኪን ጊዜ፣ እንደዚሁም ደግሞ በሴዴቅያስ ጊዜ ናቡከደነጾር እየተመላለሰ አይሁድን ወደ ባቢሎን ማርኳቸዋል እና በዚህ ጊዜ የመቅደስ ዕቃዎችን ወስዷል። የከበረውን የመቅደስ ዕቃ መልካሙን ዕቃ ሁሉ ወደ ባቢሎን ወሰደው፣ ወደ አምላኩ ቤት አገባው የሚል ነገር አለና ይህ እንዲህ ከተባለ ከመቅደስ ዕቃዎች ዋነኛው ያው ታቦቱ ነውና ወደ ባቢሎን ተወስዶ ሊሆን ይችላል የሚል ነው። ግን በኋላ ላይ የመቅደስ ዕቃዎቹ ተመልሰዋል። በፋርሱ ንጉሥ በቂሮስ ጊዜ 70 የምርኮ ዓመት አልቆ ሲመለሱ ማለት ነው። እና ሲመለስ አናየውም። ታቦቱ በዋናነት ይጠቀስ ነበር። ምክንያቱም ተዘርዝረው ተቆጥረው ነው የተመለሱት የመቅደሱ ዕቃዎች። ስለዚህ ከተቆጠሩት ከተዘረዘሩት አንዱና ዋናው ቀዳሚው ታቦቱ ሊሆን ይችል ነበረ።
ሌላው ደግሞ አስተሳሰብ ምድር ተቀብላ አውጣዋለች የሚል ነው። ይሄኛው እንግዲህ በተረፈ ኤርሚያስ ወይም ዘ ኤፒስትል ኦፍ ጀርሚያ የሚባል አሁንም ከነዚሁ ከአፖክሪፋል ኦልድ ቴስታመንት ከብሉይ ኪዳን ህቡዓን መጽሐፍት ከሚባሉት መካከል አንዱ ነው። እዛ ምዕራፍ 8 ቁጥር 13 ላይ ባሮክና ኤርሚያስ ወደ እግዚአብሔር ጸልየው በባቢሎን ምርኮ ዋዜማ ወደ መቅደስ ገብተው የመቅደሱን ዕቃዎች ምን እናርጋቸው በሚል በእግዚአብሔር ፊት ላቀረቡት ጸሎት የሰጣቸው መልስ ምንድነው? ለምድር አደራ ስጡ ተብለው ነበርና የመቅደሱን ዕቃዎች በአጠቃላይ ለምድር ሰጧት ይልና ምድርም ዋጠቻቸው ይላል። ስለዚህ ምናልባት ምድር ውስጥ በአደራ ተቀምጧል። ከሰባው ምርኮ በኋላ እስከሚነሳው እስከ ዘሩባቤል ድረስ ለምድር አደራ ስጧት ነው የሚለው። ምንድነው ግን በኋላ ላይ እነ ዘሩባቤል መጥተው መቅደሱን በሚሰሩበት ጊዜ ግን ከምድር እንደገና አደራውን ተቀብለው ሲያወጡ አንመለከትም። በመጽሐፈ ዕዝራም በነህምያም እንዲሁም በዘካርያስ በሐጌ በመሳሰሉ መጽሐፍት ውስጥ የምንመለከተው ነገር የለም። ሶስተኛው አመለካከት ያው ወደ ኢትዮጵያ ወደኛ ሀገር መጥቷል የሚል ነው። ይሄኛው ታሪካዊ መረጃ ነው እና መቼ ነው እሱ የሚሆነው? ወደ ኢትዮጵያ መጥቷል የሚለው ታሪክ የሚገኘው ታሪከ ነገሥት፣ ክብረ ነገሥት በተባሉ መጽሐፍት ውስጥ ነው የተመዘገበው። በሰለሞን ዘመን ታቦቱ ወደ ኢትዮጵያ መጥቷል የሚል ዘገባ ነው በእነዚህ መጽሐፍት ላይ የምናገኘው ማለት ነው። እና ያው ይሄ የታወቀ ታሪክ ነው። አብዛኛው በኢትዮጵያ ታሪክ ውስጥ የሚታወቅ የተለመደ ነው። ንግሥተ ሳባ ሰለሞንን ልትጎበኝ እንደሄደች አንደኛ ነገሥት ምዕራፍ 10 ዜና መዋዕል 9 ላይ ተመዝግቧል። ይቺ ንግሥት ማክዳ የተባለች የኢትዮጵያ ንግሥት ናት በሚል ነው የሚጀምረው ታሪኩ ማለት ነው። ያው በወንጌላትም ላይ ተጠቅሳለች። የአዜብ ንግሥት ይላታል። ማክዳ የተባለች የኢትዮጵያ ንግሥት ወይም የሳባ ንግሥት ወደ ሰሎሞን ሄዳ 6 ወር ቆይታ ከዛ ልጅ ጸንሳ እንደመጣች ይናገርና ያም ቀዳማዊ ምኒልክ እንደሆነ የሚተርክ ነው። እሱ በ22 ዓመቱ ወደ ሰሎሞን ሄዶ አባቱን ከጎበኘ በኋላ አዛሪያስ ከሚባል ካህን ጋር 318 ሌዋውያንን ይዞ ወደ አገር እንደተመለሰ ነው ታሪኩ የሚያሳየው። እና ያን ጊዜ ወደ አገር በሚመለሱበት ጊዜ ታቦቱን ይዘውት እንደመጡ የሚናገር ታሪክ ነው። እና ወደ ኢትዮጵያ መጥቷል የሚለው አንዱ ታሪክ ይሄ ነው። ይሄ ብቻ ግን አይደለም። ሌላም ታሪክ አለ። ሌላው ታሪክ እንግሊዛዊ ተመራማሪ ግራሃም ሃንኮክ የተባለ ሰው ዘ ሳይን ኤንድ ዘ ሲል የሚል አንድ መጽሐፍ ጽፏል። ያም ታቦቱን ፍለጋ በሚል ታትሟል። በእኛ ሀገር በአማርኛ ተተርጉሟል። እዛ መጽሐፍ ላይ እንደተገለጸው ታሪኩ ትንሽ ለየት ይላል። ወደ ኢትዮጵያ መምጣቱን ይቀበላል ግራሃም ሃንኮክ። ነገር ግን ታሪኩ ለየት ያለ ነው። እንዴት ነው? በምናሴ ጊዜ የጣዖት አምልኮ ወደ ቤተ መቅደስ ውስጥ ገብቶ ነበረ። ሞራ ገላጭ ሆኗል ምናሴ፣ ታውቃለህ። አጌን እግዚአብሔር ስሙን ባኖርበት መቅደስ ውስጥ የተቀረጹ ምስሎችን አስገብቷል። ለሰማይ ሰራዊት ሰግዷል። ይሄ በሚሆንበት ጊዜ ብዙ ንጹሕ ደም አፍስሷል። ይህን የሚቃወሙ ካህናትንም እንደዚሁ አጥፍቷል። እና ያን ጊዜ የተረፉ ካህናት ያደረጉት ነገር ምንድነው? ከመቅደሱ ዕቃ ዋነኛ የሆነውን ይሄንን ታቦቱን የቃል ኪዳኑን ታቦት ይዘው ወደ ግብጽ እንደተሰደዱ ይተርካል ግራሃም ሃንኮክ። እና ግብጽ በአስዋን አጠገብ ኤሌፋንታይን በተባለ ደሴት እንደቆየና ከዛ በኋላ ስደት ሲመጣ ደግሞ የአባይን ወንዝ ተከትሎ የናይልን ወንዝ ተከትሎ ወደ ደቡብ በመጓዝ ወደ ኢትዮጵያ እንደመጡ በጣና ደሴት በጣና ቂርቆስ ላይ 800 ዓመት እንደቆየ ከዛ ወደ አክሱም እንደተወሰደ የወዲት ጉዲት በተነሳች ጊዜ ደግሞ አሁንም በስደት ወደ ዝዋይ መጥቶ ዝዋይ ባለው ደሴት ውስጥ እንደተቀመጠ 72 ዓመት ከቆየ በኋላ ተመልሶ በአክሱም እንደተቀመጠ የሚናገር ታሪክ ነው ማለት ነው። እንግዲህ ይሄ አጠቃላይ በታሪክ የሚታወቅ
አንድ እይታ ነው። እንግዲህ ከመጽሐፍ ቅዱስ ጋር በምናስተያየው ሰዓትና አንዳንድ ቁጥሮች በሚደመሩበት ጊዜ ግን የዘመን መፋለስ ይፈጠራል። ምክንያቱም ቀዳማዊ ምኒልክ አባቱን ሰሎሞንን ሊጎበኝ ሄደ የተባለበት ጊዜ ቢያንስ ሰሎሞን ከሞተ በኋላ 7 ዓመት ከ5 ወር ልዩነት ይኖረዋል። ይሄንን እዚሁ መጽሐፉ ላይ በደንብ ተዘርዝሮ ቀርበዋል። ያው ሰሎሞን 40 ዓመት እንደነገሰ ይታወቃል። መቅደሱን መስራት የጀመረው በነገሰ በ4 ዓመቱ ነው። 20 ዓመት ይፈጃል። እሱ አለ። በዛ ላይ የሳባ ንግስት ወይም ሰሎሞን ጋር ቆየች የተባለበት 6 ወር አለ። እንደዚሁም ምኒልክ በ22 ዓመቱ ነው ቀዳማዊ ምኒልክ ሄደ የተባለው። እነዚህን በአንድ ላይ ስትደምር ወደ 47 ዓመት ከ5 ወር ይመጣ። አሁን ሰሎሞን ደግሞ 40 ዓመት ነው የነገሰው። 7 ዓመት በኋላ ነው እንግዲህ ምኒልክ ሊደርስ የሚችለው ሰሎሞን ከሞተ። ስለዚህ በሰሎሞን ጊዜ መጣ የሚለው ታሪክ ከዚህ ጋራ ሲጣጣም አንመለከተውም ማለት ነው። ያው ይሄን ለታሪክ አጥኚዎቹ እንተዋዋለን ማለት ነው። እንግዲህ ከዛ ውጭ ያሉት ሌሎች ዓለም አቀፍ ምልከታዎች ምንድነው የሚሉት? በሙት ባህር አጠገብ ብዙ የብሉይ ኪዳን መረጃዎች ስለተገኙ በተለይ ስክሮል ማለት ጥቅሎች የብራና ጥቅልሎች፣ የፓፒረስ ጽሁፎች ተገኝተዋል። ዴድ ሲ ስክሮልስ ነው የሚባሉት እና እዛ አካባቢ ብዙ መረጃዎች ስለተገኙ ምናልባት ታቦቱም እዛ አካባቢ ተሰውሮ ተቀብሮ ሊሆን ይችላል ብለው አስበዋል። ግን በቅርብ ጊዜ ብዙ ጥቅልሎች ተገኝተው እያሉ ስለ ታቦቱ የተገኘ ምንም መረጃ የለም። ሌላው ደግሞ ቤተ መቅደሱ ተሰርቶበት በነበረበት ተራራ ቴምፕል ማውንት የሚባላል አይደለ? በዛ ስር ተቀብሮ ሊሆን ይችላል ብለው ፍለጋ ሁሉ እስከ ማድረግ ሙከራ ያደረጉ አሉ፣ በተለይ እነዚህ ጥንታውያኑ አይሁድ። ነገር ግን እሱም ሊሆን አልቻለም፣ ተፈልጎም አልተገኘም። ሌላ የመጨረሻው ቤተ መቅደሱ ሲቃጠል ምናልባት ተቃጥሎ ይሆናል። ምክንያቱም በሴዴቅያስ ጊዜ ናቡከደነጾር በሰራዊቱ አማካኝነት መቅደሱ እንዳቃጠለው መጽሐፍ ቅዱስም ይነግረናል። የሰሎሞን ቤተ መቅደስ ማለት ነው። ያን ጊዜ ተቃጥሎ ይሆናል የሚል ያው ግምት ይነገራል። ግን በቃጠሎ ሰዓት ስለተፈጠረ ነገር ዝርዝር ሁኔታ ከመጽሐፍ ቅዱስ ውስጥ አናነብምና የተለያዩ ሐሳቦች ናቸው ያሉት። ግን መጽሐፍ ቅዱሱ ራሱ ምን ይላል? አሁን የፈለግነው እነዚህን አመለካከቶች መዘርዘሩና ማስቀመጡ ሳይሆን መጽሐፍ ቅዱሱ ግን መጨረሻውን በተመለከተ ምን ይለናል? ዕቃው ያ የተሰራው የቃል ኪዳኑ ታቦት የመቅደሱ ዕቃ የት ጋር መጨረሻው ምን እንደሆነ አይነግረንም። ነገር ግን ከኤርምያስ ዘመን በኋላ ታቦት በእስራኤል ሊኖር እንደማይችል ግን ኤርምያስ በትንቢቱ ላይ ተናግሯል። እሱን በማንበብ መጨረስ እችላለሁ። እዚህ ላይ ትንቢተ ኤርምያስ ምዕራፍ 3 ቁጥር 16 ላይ በበዛችሁ ጊዜ በምድርም ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብም አያደርጉትም፣ አያስቡትም፣ አይሹትምም፣ ከእንግዲህ ወዲህ አይደረግም የሚል ቃል አለ። በምናሴ ዘመን በጣም የስደት ዘመን ነው። ብዙ ሰው የሞተበት ዘመን ነው። ንጹሕ ደም ያፈሰሰበት ዘመን ነውና የመቅደስም ዕቃዎች እዛ ሊኖሩ አይችሉም። ጣዖት ገብቷል። ስለዚህ ካህናቱ ሌዋውያኑ ታቦቱን በመጽሐፍ ቅዱስ ውስጥ ወዳልተገለጸ ወደ አንድ ቦታ ላይ ሰውረው አስቀምጠውት እንደነበረ ነው ልንረዳ የምንችለው። ከኢዮስያስ በፊት በነበረው በምናሴ ዘመን ማለት ነው። ግን ኢዮስያስ ሙሉ መታደስና ያመጣው መንጻት መቅደሱን አነጻው። አጠቃላይ በእስራኤል የነበረውን ጣዖት አምልኮ ሁሉ አስወግዷል እና በዚህ ጊዜ ምንድነው ያላቸው? ሸክም አይሆንባችሁም ከእንግዲህ ወዲህ ማለት እናንተ ጠብቃችሁ ወይም በቃ በዚህ ጉዳይ ላይ ተይዛችሁ መቆየት የለባችሁም እና ወደ መቅደሱ መልሱት፣ አኑሩት ይላቸውና እንደ ዳዊት ስርዓት አገልግሎታቸው እንዲቀጥል ይነግራቸዋል ማለት ነው። ታቦቱ እንግዲህ በኢዮስያስ ዘመን እንደነበረ እናያለን ማለት ነው እና
ይሄ ታቦት በባቢሎን ምርኮ ድረስ አለ። ከዛ በኋላ ግን መጽሐፉ የት እንደደረሰ አይነግረንም። ግን ኤርምያስ ያለን ምንድነው? በቃ ከእንግዲህ ወዲህ አይደረግም፣ የቃል ኪዳኑ ታቦት ብለው አይጠሩትም የሚል ቃል በግልጽ አስቀምጧል። አገልግሎቱን እዛ ጋር ያበቃ እንደሆነ ነው ከኤርምያስ የምንረዳው ማለት ነው። እግዚአብሔር ይመስገን። በተለያየ ሁኔታ በተለያየ መንገድ የተለያዩ መልከታዎችን በሙሉ አንስታቸዋል። በተለይ የታሪኩ ሁኔታ እንደተገነዘብኩት በምናሴ ወደ ግብጽ ወርዷል የሚለው ከምናሴ በኋላ በኢዮስያስ ዘመን እንደነበረ ነግረናል። በሌላ መልኩ ደግሞ ወደ ኢትዮጵያ መጥቷል የሚለው ታሪክ ደግሞ ሶሎሞን በነበረበት ዘመንና ታቦቱ የነበረበት ዘመን ኢዮስያስ የነበረበት ዘመን ፍጹም ልዩነት እንዳለው ተመልክተናል። በባቢሎን ምርኮ ዋዜማ ላይ እንደነበረ አይተናል ማለት ነው። ስለዚህ የዘመናትም የሁኔታዎችም መጣረሶች እንዳለው ነው የተመለከትነው። ለዚህ መድኃኒቱ ምንድነው ከተባለ ማጥናት ነው። የእግዚአብሔርን ቃል ማንበብ፣ ወደ እግዚአብሔር ቃል መመለስ፣ መጽሐፍ ቅዱሱን ራሱን አንስቶ ማጥናት ነው። ለዚህ አጋዥ እንዲሆን ደግሞ እቺ መጽሐፍ ተዘጋጅታለች። ስለዚህ ይህንን ሁሉ በእያንዳንዱ ያሉትን ምልከታዎች በአግባቡ የዳሰሰች መጽሐፍ ነች። ስለዚህ በእውነት ቃል አገልግሎት መጽሐፍት መደብሮች ስታገኙ የበለጠ ደግሞ መረዳት ማንበብ ትችላላችሁ ማለት ነው። ወደ ቀጣዩና ወደ አዲስ ኪዳን ጥያቄ ልምጣ። በአዲስ ኪዳን ውስጥ 2 ጊዜ ብቻ ነው ታቦት የተጠቀሰው። ስለዚህ የአዲስ ኪዳንና ወይም ደግሞ የቃል ኪዳኑ ታቦትና አዲስ ኪዳን እንዴት ይታያል፣ ለኛስ ያለው ትምህርት ምን ይመስላል የሚለውን እናንሳ። መልካም። እንግዲህ በአዲስ ኪዳን ስለ ታቦት ከተነገረባቸው ከሁለቱ ስፍራዎች መካከል የመጀመሪያው ዕብራውያን ምዕራፍ 9 ቁጥር 4 ላይ ነው። እሱን በማንበብ ብጀምር ጥሩ ነው። ዕብራውያን ምዕራፍ 9 ቁጥር 4 ላይ እንደዚህ የሚል ቃል እናገኛለን። ከቁጥር 3 ልጀምረው። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናዋም በወርቅ የተለበጠች የአዲስ ኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላዩም ማስተስሪያውን የሚጋርዱ የክብር ኪሩቤል ነበሩ ይልና ስለ እነዚህ ስለ እያንዳንዳቸው ልንናገር አሁን አንችልም፣ በዚህ በአዲስ ኪዳን ዘመን ማለት ነው። ከዛ ቁጥር 9 ላይ ደግሞ ምንድነው የሚለን? ይህም ለአሁኑ ጊዜ ምሳሌ ነው የሚል ቃል እናገኛለን። የዕብራውያን አማኞች ከኦሪቱ ወደ አዲስ ኪዳን ወደ ክርስትና የገቡ ናቸው እና ቀደም ሲል ከነበረው የብሉይ ኪዳን የመቅደስ ስርዓት ወደ ሰማያዊ ነገር መሻገራቸውን ነው እያስተማራቸው ያለው እና ለነርሱ አሁን መቅደሱም ሰማያዊ ነው። የመቅደስ ዕቃዎቹ ደግሞ ያላቸውን መንፈሳዊ ሐሳብና ምሳሌነት እንዲረዱ ነው እያስተማራቸው ያለው ጸሐፊው ማለት ነው። እና ግን ለኛ ምንድነው ታዲያ ጥቅሙ? በብሉይ ኪዳን ስለ ታቦት ስለ ቃል ኪዳኑ ታቦት የተነገረው አሁንም በዚህ በዕብራውያን ላይ የተገለጸውን ነገር መሰረት አድርገን ስንመለከት ለኛ ጥቅም አለው። ምንድነው ጥቅሙ ያልን እንደሆነ ምሳሌነቱ ነው። እንግዲህ እዚህ ጋር ወደ ኦሪት ዘጸአት ምዕራፍ 25 ቁጥር 40 ላይ ያለውን የእግዚአብሔር ቃል መመልከት ጠቃሚ ነው። በተራራ ላይ እንዳሳየሁ ምሳሌ እንድትሰራ ተጠንቀቅ ብሎታል። የመገናኛውን ድንኳን እና በዚያ ያሉ የመቅደስ ዕቃዎችን በሙሉ በጥንቃቄ እንዲሰራ ነው የታዘዘው። በምን አይነት መንገድ ነው የሚሰራው? በምሳሌነት። እግዚአብሔር በተራራ ላይ ሲያሳየው እያንዳንዱን ነገር ለአንዳች መንፈሳዊ ነገር ምሳሌ ያደረገ ነው ማለት ነው ለሙሴ የሰጠው። እና ይሄ ምሳሌነት ለምን እንደሆነ እዚህ ዕብራውያን ምዕራፍ 8 ላይ ተጠቅሷል። ቁጥር 5 ላይ እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ፣ በተራራው እንደተገለጠል ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። ያንን ይጠቅሳል። ስለዚህ ለሰማያዊ ነገር ምሳሌ ነው መቅደሱ እና የመቅደሱ ዕቃዎች ለሰማያዊ ነገር ምሳሌ ተብለዋል። እንግዲህ ከዚህ አንጻር ታቦቱ ምሳሌነቱ
ለምን ሊሆን ይችላል ብለን ስንል ያ ታቦቱ የሚቀመጠው በብሉይ ኪዳን በቅድስተ ቅዱሳን ውስጥ ነው አይደለም? ቅድስተ ቅዱሳኑ የሰማይ ምሳሌ ነው። ተመልከት እና ወደ ሰማያት የገባው የክርስቶስ ኢየሱስ ምሳሌ ይሆናል ማለት ነው። እንዴት ነው ምሳሌነቱን በተወሰነ ደረጃ ለመግለጽና ለማብራራት? ከግራር እንጨት አይደል የሚሰራው እና በውስጥና በውጭ በወርቅ ይለበጣል፣ በንጹህ ወርቅ። ይሄ እንግዲህ እንጨቱ የግራሩ እንጨት የሰውነቱ እንደዚሁም ወርቁ የመለኮቱ ምሳሌ ነው። ይሄ ከጥንት መተርጉማን ጀምሮ ሲተረጎም የኖረ እውነት ነው። እንደዚሁም ከዚህ ታቦት ጋር በተያያዘ አብረው ያሉ ሌሎች ነገሮችም ምሳሌነት አላቸው። ለምሳሌ ታቦት ውስጥ የሚገኙትን ሶስቱን ነገሮች ለምሳሌ መና ያለባት መሶበ ወርቅ፣ እንደው መናውን ብንመለከት ለእስራኤል በምድረ በዳ የወረደው መና ነው አይደል? ያ መና ለመታሰቢያ እንዲሆን በዚያች መሶብ ውስጥ ሆኖ ለምስክርነት ታቦት ውስጥ እንዲቀመጥ ነው የተደረገው። ዘጸአት 16 እንደሚያስረዳን የዚህ ምሳሌነቱ አሁንም ለክርስቶስ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሎ ዮሐንስ 6 ላይ ተናግሯል። ግን ይሄ ብቻ አይደለም። በዮሐንስ ራዕይ ምዕራፍ 2 ለጴርጋሞን ቤተክርስቲያን ድል ነሺ በተሰጠው ተስፋ ውስጥ ስትመለከት ከተሰወረው መና እሰጥሃለሁ ይለዋል። እንግዲህ የተሰወረ መና በመቅደስ ውስጥ በታቦት ውስጥ የተሰወረው መና ያስታውሳል እና አሁንም ወደ ሰማያት አድርጎ በሰማያት የተሰወረውን ክርስቶስን ነው የሚያስታውሰው። በክብር ያለውን ከሙታን ተነስቶ በእግዚአብሔር ቀኝ የተቀመጠውን ጌታችን ኢየሱስ ክርስቶስን በምሳሌነት ሊያሳይ ይችላል። እንደዚሁም የበቀለች የአሮን በትር ይላል። ይሄ ምንድነው ምሳሌነቱ ወይም የሚያሳየን ትርጉሙ? ክህነት ለአሮን ነው። ግን በመንፈሳዊ ትርጉሙና ለክርስቶስ ባለው ምሳሌነት ስትመለከት ምንድነው የሚያሳየን? ከሙታን የተነሳውን ክርስቶስን ያሳየን። ሊቀ ካህናቱን የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን በዕብራውያን መልእክት የተገለጠውን በማያልፍ የሕይወት ኃይል የሚኖረውን ከትንሣኤ በኋላ በክብር በሰማያዊት መቅደስ የሚገኘውን ሊቀ ካህን የሚያመለክት ነው። መለምለሟ የበቀለች አሮን በትር መሆኗ ከደረቀች ነገር ውስጥ ነው አይደል የለመለመችው። ከሞት የተነሳውን ክርስቶስን በምሳሌነት ያሳያል ማለት ነው። ሶስተኛ ጽላቱ ነው። ጽላቱ ላይ ሕጉ ተጽፏል። እንግዲህ ታቦቱ ራሱ የምስክር ታቦት የተባለው ለዛ ነው። እንደዚሁም ጽላቱም ሁለቱም ጽላት የምስክር ጽላቶች ይባላሉ። እንግዲህ ሐሳቡ ምንድን ነው? በዚያ ላይ የእግዚአብሔር ሕግ ተጽፏል። ልክ በብሉይ ኪዳን ሕግህ በልቤ ውስጥ ነው የሚል ቃል እናገኛለን በመሲሐዊ መዝሙር ላይ። እንደዚሁም የእግዚአብሔር ነገር ሰው በሆነው በክርስቶስ ኢየሱስ ማንነት ውስጥ እንደነበረ ጸጋን ብቻ ሳይሆን ጸጋንና እውነትን ተሞልቶ የመጣ መሆኑን በአማኞች ላይ ስንመለከት ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ ይላል። ሁለተኛው ምሳሌነት ደግሞ ለእኛ ነው። ስለዚህ ሕጉ በልባችን ውስጥ መሆኑን ይተረጉምልናል። ይሄ ሁለተኛ ቆሮንቶስ ምዕራፍ 3 ላይ የምናገኘው ነው። በመንፈስ ቅዱስ በልባችን ሥጋ በሆነ በልብ ጽላት ላይ መጻፉን እንገነዘባለን። ከዛ በኋላ የሌሎቹን የመሎጊያው ምሳሌነት ብትመለከት ካህናቱ ታቦቱን የሚሸከሙበት ነው። ተመልከት። እንደዚሁም እኛ እንደ አማኞች ቅዱሳን ካህናት ነን እና እነሱ ታቦቱን ተሸክመው እንደሚጓዙት በምድረ በዳም እንደተጓዙት በየስፍራው እንደተጓዙት እንደዚሁ እኛም ሰውም አምላክም የሆነውን ጌታ ኢየሱስ ክርስቶስን በሕይወታችን ተሸክመን የምንዞር ምስክሮች መሆናችንን ጭምር በምሳሌነቱ እንድንረዳበት ያስችላል ማለት ነው። እንግዲህ የታቦቱ ምሳሌነት ለክርስቶስ ያለው ምሳሌነት ከሞላ ጎደል በዚህ መንገድ ሊገለጽ ይችላል። በተረፈ ግን እግዚአብሔር በሕዝቡ መካከል ለመኖሩ ዙፋን አድርጎ ለመቀመጡ ምሳሌ እንደሆነ ሁሉ ወይም ማሳያ እንደነበረው ሁሉ ዛሬም በጌታ በኢየሱስ ክርስቶስ ስም ስንሰበሰብ ጌታችን ኢየሱስ ክርስቶስ ለኛ አሁን በመካከላችን ያለ ታቦታችን ነው ማለት ነው። የዚህ ዘመን የአዲስ ኪዳን ዘመን ታቦታችን ነው። እንግዲህ ሁለተኛው ጥቅስ የሚገኘው በአዲስ ኪዳን በራእይ ምዕራፍ 11 ቁጥር 19 ላይ ነው። በሰማይም ያለው የእግዚአብሔር መቅደስ ተከፈተ ይላል። ከዛ የኪዳኑም ታቦት በመቅደሱ ታየ ይልና መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ነው የሚለው። ይሄ ነገር ምንድነው ነው?
እንግዲህ በሰማይ ባለው የእግዚአብሔር መቅደስ ውስጥ የኪዳኑ ታቦት ሲታይ ያሳየናል። የዮሐንስ ራእይ መጽሐፉ ዮሐንስ ያየው ራእይን የያዘ መሆኑን መርሳት የለብንም። በራእይ ውስጥ ሆኖ በሰማይ መቅደስ ያያል። መጀመሪያ ሰማይ ውስጥ ማለት ነው። እዛ ሰማይ ውስጥ ደግሞ የኪዳኑን ታቦት ያያል። ልክ በብሉይ ኪዳን ዘመን በምድር ላይ እንደነበረው አይነት መቅደስ በሰማይ ያያል ማለት ነው። ስለዚህ በብሉይ ኪዳን ዘመን በምድር በዛ መቅደስ ውስጥ የነበረውን ታቦት በዛ ሰማይ ውስጥ ያየዋል። ይሄ ካየ በኋላ ግን ሌላ ነገር ደግሞ አብሮ አይቷል። የፍርድ ምልክት የሆኑትን መብረቅ፣ ድምፅ፣ ነጎድጓድ ነገሮችን ያያል እና ሙሉ የዮሐንስ ራእይን ጥናት በምናደርግበት ጊዜ ወደፊት ያለውን የእስራኤልን ተስፋም የሚናገር ነው። እንግዲህ ከእስራኤል የሆኑ ቅሬታዎች በመከራው ዘመን የመንግስት ወንጌልን ይሰብካሉ። እነሱ በሚሰብኩበት ጊዜ በአውሬው ይሰደዳሉ፣ ብዙ ችግር ይገጥማቸዋል እና እግዚአብሔር ከነሱ ጋር ይገለጣል ማለት ስለ እነሱ ይፈርዳል። ከየት? ከመቅደሱ። አየህ፣ ዙፋኑን በሰማይ ያደረገ እግዚአብሔር ከሰማያት ካለው መቅደሱ በምድር ላይ ላሉት ህዝቡ በምድር ላይ እነሱን በሚያሳድደው ዓለም ላይ እግዚአብሔር ምላሽ እንደሚሰጥ የፍርድ ምላሽ እንደሚሰጥ የሚያመለክት ነው። ስለዚህ የእግዚአብሔርን ሰማያዊ ዙፋን ሰማያዊ የክብር ስፍራ የሚያሳይ እንጂ ይሄ በምሳሌነት መተርጎም ያለበት እንጂ ቃል በቃል ያኔ በምድር ላይ የነበረው እነ ሙሴ ከግራር እንጨት የሰሩት ታቦት ወደ ሰማይ ሄዶ ተሰውሯል ለማለት እንዳልሆነ መቼም አንባቢያን ሁሉ ይረዱታል ብዬ አስባለሁ። ትክክል። እግዚአብሔር ይመስገን። እንደ የተወሰኑ ለማንሳት ያክል በብሉይ ኪዳን ቀደም ብለን እንዳነሳ ነው በተለያዩ ጥቅሶች በምስክሩ ላይ ሁኜ በታቦት ላይ ሁኜ አነጋግርሃለሁ ነው አይደል ያለው። በዘመናችንም ልክ እንደዚህ እኮ ነው። በሐዲስ ኪዳን በልጁ በኢየሱስ በዚህ ዘመን መጨረሻ ላለለኛ ተናገረን ነው አይደል የሚለው። ስለዚህ እግዚአብሔር በጸጋው ዘመን በተለይ ለሐዲስ ኪዳን አማኞች እግዚአብሔር በማን በኩል ነው የሚናገረው የሚለውን ትምህርት እናገኝበታለን ብዬ አስባለሁ። ልክ እስራኤላውያንን ልክ ያንን የብሉይ ኪዳኑን ሕዝብ የቀደመው ኪዳን ሕዝብ በታቦቱ እንደተናገረው ሁሉ በዘመናችንም በልጁ ነው የሚናገረን። በሌላ የሚናገርበት መስመር የለም። ስለዚህ ከዚህ ተነስተን እንላለን ታቦታችን ነው ማለት እንችላለን ማለት ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም ይላል። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። በምድር በስጋ የተመላለሰ ጌታችን ኢየሱስ ክርስቶስ በአባቱ እቅፍም ያለ ነው። ምን ማለት ነው? በስጋ እዚህ ምድር ላይ መምጣቱ ከአባቱ ዘንድ እንዲታጣ አላደረገውም። ስለዚህ በምድር ላይ በስጋ ሰውነት መምህር ሆኖ ቢመላለስም እርሱ ያን የማይታየውን መለኮታዊ ማንነት መግለጥ የቻለ ነው። ስለዚህ በክርስቶስ ተናገረን የሚለው ጥቅስ አሁን ያመጣው በዚህ ዘመን መጨረሻ በልጁ ተናገረን የሚለው ነገር በትክክል እግዚአብሔር በዚህ ዘመን ከኛ ጋር ሆኖ ያው ኢየሱስ አማኑኤል አይደል ሌላ ስሙ ከኛ ጋር ሆኖ ራሱን የሚገልጥበት መንገድ ነው። በስሙ ስንሰበሰብ በስሙ ንስሐና ኃጢአት ስርየትን ስንሰብክ በአጠቃላይ ስለ ክርስቶስ በምናደርገው ምስክርነትም መሰባሰብም መጸለይም በስሙ በምናደርገው ነገር ሁሉ እግዚአብሔር ራሱን ይገልጣል። ልክ ያኔ በስርየት መክደኛው ላይ ሆኖ ራሱን እንደገለጠው ማለት ነው። የስርየት መክደኛውን በምንመለከትበት ጊዜ ያው ለሕዝቡ በዓመት አንድ ጊዜ የሚቀርብ የኃጢአት መስዋዕት አለ እና አሮን መጀመሪያ ስለ ራሱና ስለ ቤተሰቡ ቀጥሎ ስለ ሕዝቡ መስዋዕት ያቀርብና ደሙን የመስዋዕቱን ደም በእጁ ይዞ ሄዶ በዚያ የስርየት መክደኛ ላይ ይረጨዋል። የኪሩቤል አይኖች ደግሞ በቀጥታ መካከል ላይ እንዲመለከቱ ተደርገው ነው የተሰሩት። ይህም ማለት እግዚአብሔር የኃጢአትን ደሞዝ የሚጠባበቅ ወይም የጽድቅ ፍርድን የሚጠባበቅ መሆኑን የሚያሳይ ነው። ስለዚህ ደም እዛ ስርየት መክደኛ ላይ ታየ ማለት ስለ ኃጢአት የተከፈለ ዋጋ አለ ወይም ስለ ኃጢአተኞች የሞተ መስዋዕት አለ ማለት ነው። ያንን ነው ትርጉሙ የሚያሳየው። እንደዚሁም ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሞቶ በገዛ ደሙ
የዘላለምን ቤዛነት አግኝቶ በሰው ሳይሆን ወይም በሰው እጅ ወዳልተሰራች ወደ ሰማያዊት መቅደስ ገብቷል ዕብራውያን 9 እንደሚያሳይ። ስለዚህ እግዚአብሔር በቀራንዮ መስቀል ላይ የፈሰሰው ያንኑ ደም ሁልጊዜ ስለኛ ያስባል። ጌታ ኢየሱስ ክርስቶስ ባረገበት ሰውነት በሰማይ መገኘቱ ቀራንዮ መስቀል ላይ ያፈሰሰውን ደም እንዲያስብ ያደርገዋል ማለት ነው ስለኛ። ስለዚህ የስርየት መክደኛችን ሆኖ አለ ጌታችን ኢየሱስ ክርስቶስ። ስለዚህ በሰማይ ያለው ታቦታችን ራሱ ጌታ ኢየሱስ ክርስቶስ ነው። በስሙ ስንሰበሰብ ደግሞ በመካከላችን በመንፈስ ይገኛል ማለት ነው። እግዚአብሔር ይመስገን። እንደው ሌላኛው ደግሞ እንደው መታለፍ የሌለበት በምድረ በዳው እየተጓዙ ያለ ከጠላቶቻቸው ያድናቸው ነበረ። አቤቱ ተነስ ጠላቶች የሚበተኑ ብሎ ሲዘምሩ ጠላቶች ይበተናሉ፣ ጦርነቱን ያሸንፋሉ፣ መንገዱን ይመራሉ፣ ይሄዳሉ። ልክ ቅድም ያነሳው ራእይ ላይ የተነሳው ጥቅስ ቤተክርስቲያን በምዕራፍ 3 ላይ ራእይ እንደተነጠቀች እናውቃለን አይደለ? በቃ የለም። ከዛ በኋላ ቤተክርስቲያን የለችም። ያለው ማን ነው? የእስራኤል ሕዝብ ነው። የእስራኤል ሕዝብ ከሆነ ደግሞ ልክ ያ ጉልበት ነው የሚያሳየው። በጠላት የተከበበችው ከተማ ወይም በእግዚአብሔርና በእግዚአብሔር በሆኑት ላይ የተነሳው ጠላት አውሬውና አውሬው ያሰለፋቸው እነዛ ጠላቶች በማን ነው ሊወገዱ የሚችሉት? ማን ነው ሊያሸንፋቸው የሚችለው? የሚያሸንፍ እኮ የለም አይደለ? ኦልሬዲ ተከበዋል። ስለዚህ ያ ታቦት ከሰማይ ይገለጣል ማለት ነው። ያ ታቦት ለኛ ኢየሱስ እንደሆነልን ሁሉ ለእስራኤልም ራሱ ኢየሱስ ታቦት ሆኖ ይገለጥላቸዋል። ይመጣና ያንን የከበባቸውን አውሬውን ያሸንፋል፣ ይበትናል፣ ይነግሳል ማለት ነው። የምትጨምረው ካለ? ትክክል ነው። በጣም ያው እንዳልከው ነው። ኢያሪኮም የፈረሰው ታቦቱን ተሸክመው ሲዞሩ አይደል? እና የእግዚአብሔር ኃይል የእግዚአብሔር ጉልበት ነው የሚገለጸው። በጉዟቸውም ታቦቱ መሪያቸው ነበረ እና ዘኍልቍ 10 ላይ ቅድም እንደጠቀስ ነው አቤቱ ተነስ ጠላቶችም ይበተኑ ተብሏልና እግዚአብሔር መነሳቱን የሚያሳይ ስለሆነ በትክክል በሰማይ ባለው መቅደስ ውስጥ ያለው ታቦት ራሱ ጌታ ኢየሱስ ክርስቶስ ነው። እናም በዛ ዘመን ማለት ነው እኛ ወደ ሰማይ ከተወሰድን በኋላ በምድር ላይ በሚነሱ የእስራኤል ቅሬታዎች የምድር ላይ ህዝቡ የሚነሱ ጠላቶችን ፊት ለፊት ሆኖ የሚዋጋላቸው እርሱ ነው። ጠላቶችን የእግረ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ይላል አይደል? እና በመጨረሻም እንደ ሰለሞን ከመንገሱ በፊት እንደ ዳዊት ይዋጋል፣ እንደ ዳዊት ያሸንፋል እንላለን። ይህ ደግሞ በታቦትነት ገጽታው የሚታይ ሆነ ድል ነሺ ሆኖ የሚታይ ነው ማለት ነው። እና ትክክል በወደደን በእርሱ በክርስቶስ ኢየሱስ ከአሸናፊዎች እንበልጣለን ይላል። ለእኛም ቢሆን ጌታ ኢየሱስ ክርስቶስ ሁልጊዜ እዚህ ምድር ላይ ስላለን ባለንበት ዘመን ድል የምንነሳበት ነው። እርሱ ነው። እዚህ ምድር ላይ ስጋ፣ ዓለም፣ ሰይጣን እነዚህ ሶስቱ የአማኞች ጠላቶች ናቸው እና እነሱ በሚያስተባብሩት መሰረት በተለያዩ መንገዶች በአማኞች ላይ የሚመጣ ብዙ ውጊያ አለ። እነዚህን በእኛ ላይ ተጽዕኖ የሚያደርሱ ሁሉንም መንፈሳዊ ጠላቶቻችንን በራሳችን ሳይሆን በወደደን በእርሱ ድል እንነሳቸዋለን። ድል መንሳት ብቻ ሳይሆን ከአሸናፊዎችም እንበልጣለን ይለናል ቃሉ። እግዚአብሔር ይመስገን። ተመልካቾቻችን ያለነው በምድረ በዳ ነው። የምድረ በዳ ተጓዦች ነን። ተስፋችንን እንጠብቃለን። ንጉሳችን ይመጣል፣ ሙሽራችን ይመጣል፣ ይወስደናል። እስከዛው ድረስ ግን ውጊያዎች አሉ። ቅድም ወንድሜ እንዳነሳው የተለያዩ ችግሮች፣ የተለያዩ ውጊያዎች፣ የጠላት ኃይል፣ ብዙ የመናፍስቱ አሰራር ሁሉ አለ። ይህንን ሁሉ የምናሸንፈው በፊት ለፊታችን እየቀደመን በሚሄደው በታቦታችን ነው። ስለዚህ ታቦቱ ደግሞ 2000 ክንድ ይርቀው ይጓዙት ነበር አይደለ? ይከተሉት ነበር አይደለ የሚለው። ስለዚህ ማክበር፣ ኢየሱስን ማክበር፣ ያለውን መቀበል፣ ፍለጋውን መከተል፣ እሱ ወደ ሄደበት መሄድ፣
ደመናው ወደ ተጓዘበት አብሮ መከተል ማለት ነው። በአዲስ ኪዳን ላለን አማኞች የሚተርፈን መልእክት ይህ ነው ብዬ አስባለሁኝ። በሌላ መጽሐፍ ደግሞ ተመልሰን እንመጣለን። ስለተከታተላችሁን እናመሰግናለን። መጽሐፏን ለማግኘት ልደታ ኮንዶሚኒየም አብነት ክሊኒክ ጎን እንዲሁም መገናኛ መተባበር ህንፃ 4ኛ ፎቅ ላይ እንገኛለን። የሌሎችንም ስክሪን ላይ እናስቀምጣለን። በሱ እየደወላችሁ ማግኘት ትችላላችሁ። ጸጋና ሰላም ይብዛላችሁ።